ሰላም ሰላም እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እስቲ ዛሬ አንድ ላይ እንስራ፣ አንድ ላይ እንዋል። እንዴት ናችሁ ውዶቼ? ያው እንግዲህ ጠዋቴን አሳለፍኩኝና እስኪ ለምን ቪዲዮ አልቀርጽም ወደ እናንተ ከመጣሁ በጣም ረጅም ጊዜ እየሆነኝ ነውና እንደ ታስታውሳላችሁ ብዬ አስባለሁኝ። በፊት አንድ ቪዲዮ ለቅቄላችሁ ነበርና ናፍ አንድ ቀንም ቢሆን ሁለት ቀን አብረኸኝ ትውላለህ ብዬው ነበረ ማለት ነው። እኔ የምሰራውን ስራ ሰርተክ ማየን ይዘህ ምናምን ብለን አውርተን ነበረ። እሺ ራሴን ዝግጁ ላድርግና እሰራለሁ ችግር የለውም ብሎ ነበረ። ግን በጣም ከበደው ማለት ነው። ማለት በቃ እኔ እንዴት ነው ቤት እንትን ማለት በጣም በቃ ሊሰራው እንደማይችል አምነዋልና አላቅም። እንግዲህ አንድ ቀን ራሱን ዝግጁ ሲያደርግ እኛ የምንውለውን ሴቶች የሚውሉትን ውሎ ይውላል ብዬ አስባለሁ። እስካሁን እሱን እየጠበኩኝ ነው። ስንት ጊዜ ያለፈው። ቆይ ዛሬ እሺ ሲል ቆይ ነገ ሲል እኔ ቪዲዮ መስራት አልቻልኩኝም ነበር ማለት ነው። እሱን ስጠብቅ ግን ደግሞ እሱን እየጠበቅኩኝ ከእናንተ እራኩኝ እና በቃ አንተ በደስ ባለ ጊዜ ስራ፣ እኔ ግን ቪዲዮን እሰራለሁ ብዬ ወደ እናንተ መጥቻለሁ ማለት ነው። እንዴት ናችሁ ቤተሰቦቼ? ቪዲዮን ከመጀመራችሁ በፊት ሁላችሁም ሼር እያደረጋችሁ፣ ኮመንት እያደረጋችሁ፣ ላይክ እያደረጋችሁ አበረታቱኝ። ትንሽ ያው ጠፍቻለሁ አውቃለሁ። በፊት በጣም ብዙ የሚወዱኝ በጣም እንደምትወዱኝ አውቃለሁ። አሁን ግን ትንሽ እየራቃችሁኝ ነው መሰለኝ። እንደዛ ነው እየተሰማኝ ያለው እውነት ለመናገር። በእርግጥ የራሴ ጥፋት ነው፣ እኔ ነኝ እየጠፋው ያለሁትና ለእሱም ይቅርታ ጠይቃለሁኝ። እና ዛሬ ማታ እስቲ አንድ ላይ እራት አዘጋጅቼ ናፍል ልጠብቀው ብዬ በዛውም ለእናንተም እስቲ ላጋራችሁ ብዬ ነው። ያው ብዙ ሙያ ባይኖረኝም ባለኝ ነገር፣ ያው ሴት ልጅ ናት የቤቷ ድምቀት ብዬ አስባለሁኝ። ብዙ ነገር ይጠበቅብናል። ምክንያቱም ወንዶች እንዳያደረጋችኋችሁ ማለት ቤታቸውን እንዲወዱ ማድረግ የምትችሉት እናንተ ናችሁ ብዬ አስባለሁኝ። እኔ እንግዲህ ባለኝ እንትን ማለት ነው። ምክንያቱም ብዙ ጊዜ ወንዶች ውጪ የሚያዩበት ምናምን ይኖራልና ያንን ነገር ማቅረፍ የምንችለው እኛ ሴቶች ነን ብዬ አስባለሁ። እውነት ለመናገር በጣም ከባድ ነው። እኔ በዚህ አጋጣሚ ማለት ነው 3-4 ልጆች ያላችሁ ምናምን እናቶች የእውነት በጣም ጎበዞች ናችሁ። በተለይ ደግሞ ያለ አጋዥ መስራት በጣም ከባድ ነው። እኔ በፊት ለምንድን ነው ራሷን የማትጠብቀው? አሁን ትንሽ ደቂቃ አታ ነው ምናምን እል ነበር። ማርያምን ነው የምላችሁ እንትን ስል ማለት ነው። እንደዚህ ሴቶችን ሳይ ለምንድን ነው ራሷን እንደዚህ ይሄን ያህል ያዝረከረከችው? ለምንድን ነው ራሷን የማትጠብቀው? ልብሷ ምንድን ነው ምናምን እላለሁ። የእውነት ማርያምን ነው የምላችሁ። ማሩኝ፣ ይቅር በሉኝ። እውነት በጣም ከባድ ነው። ምክንያቱም እሺ እንግዲህ ቤተሰቦቼ ስራዬን ጨርሻለሁ። በጣም ቅልል ያለ ግን ደግሞ ናፍ ይደሰታል ብዬ አስባለሁ። በጣም ነው የሚደሰትበት። በጣም ቅልል ያለች ነገር ናት፣ ግን ደግሞ እሱም ደስ ይለዋል። ከስራ በጣም ደክሞት ነው የሚመጣውና እስቲ ዛሬ ቆንጆ ነገር ልፍጠር ብዬ ነው ያሰብኩትኝ። ማማዬም ደግሞ በመተኛት በጣም አግዛኛለች። እውነት ለመናገር እግር ካወጣሽ በኋላ በጣም 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 ከብዶኛል። ገና ዳዴ ማለት እንደጀመረች ብዙ ነገር እየተሰቃቀለ ነው። እኛ ብቻ ምድር ላይ ያለን አይደለ? ምክንያቱም ማለት ነው በጣም የእውነት ማርያም በጣም ከባድ ነው። በጣም ዳዴ እያለች ሙሉ ሀገሩን ነው የምታዳርሰው እና ብዙ ነገር እየተሰቃቀለ ነው። አሁን ቲቪውን ወደ መስቀል መሄዳችን አይቀልም እና እግዚአብሔር ይመስገን ለሁሉም ነገር። ዛሬ እንግዲህ ስራዬን ጨራርሻለሁ። ናፍን ነው የምጠብቀው፣ የኔ ውድ ባለቤቴን ነው የምጠብቀው ማለት ነው። ጨራርሰናል። እንግዲህ ቆንጆ ለማድረግ ሞክሬያለሁ።
ባለኝ ነገር ቤት ውስጥ ባለኝ ነገር መውጣትም ያው ብዙ ስለማልችል ባለኝ ነገር ቆንጆ ለማድረግ ሞክሬያለሁ። በዛውም ደግሞ ቢዝነሴን ስራዬን ልስራ ብዬ ነው። በዛው ለምን ቪዲዮ አልቀርጽም ብያለሁ። እንደምትወዱት እርግጠኛ ነኝ። ደግሞ ናፍ ሲመጣ ቪዲዮአችንን እንጀምራለን ከማማዬ ጋር። ይሄ ሁሉ ብሶት ነው ያለብሽ? እየተናገርሽ ነው አባትሽ? ሰላም ነው? ሴታፔን ላስተካክል። ምንድን ነው የሚያስቃችሁ? ወይንም አለን አንቺ ምን ትጠጫለሽ? ማዬ ምንድን ነው የምትጠጪው? አንቺ ምንድን ነው የምትጠጪው? እራታችንን እንብላ። አንቺ በልተሻል። ያው አዲስ ነገር ነው ዛሬ። ደግሞ ትንሽ አልጠበኩም፣ ግን በጣም ደስ ብሎኛል። አይ ቲንክ ይሄ የዩቲዩብ ቪዲዮ ነው መሰለኝ። ደስ ብሎኛል። በዚህ ነው የሚጀምረው ዩቲዩብሽ ወይስ እንዴት? ሁሌ እመጣለሁ ስትል ስትፎክር ስለምሰማት አይ ቲንክ በዚህ ልምጣ ብላ ነው ይመስለኛል። እኔም ብዙ እየረዳኋት አይደለም አሁን ባለው ሁኔታ፣ ትንሽ ስራ ስለተጨናነኩ ማለት ነው። እናንተም አግዟት። እባካችሁ ቪዲዮ ሼር እያደረጋችሁ። አይ ቲንክ አሁን ጠንከር ብላ ለመምጣት እያሰበች ነው የሚመስለኝ። እኔም አግዛታለሁ፣ እናንተም አግዟት። እንደዚህ ነው። በአጋጣሚም እኔም እራቴ በደንብ ተዘጋጅቶ ይጠብቀኛል። ወንድ ልጅ ሆዱን ይወዳል ይባላል አይደል? በደስ በሚል ሁኔታ ተቀብላኛለች። በጣም ነው የማመሰግነው የኔ ውድ ሚስት። እግዚአብሔር ይባርክሽ፣ ስራሽን ይባርክልሽ። አሜን። ስራ ቤት ወደ ምግቡ ብንሄድ ደስ ይለኛል። እሺ፣ ቴንክ ዩ ሶ ማች። ቆንጆ ነው። ቴስቱ ነው በጣም ቆንጆ። በጣም ቆንጆ በጣም ማርያም ቴስቲ በጣም እና ውዶቼ ቅድም ምክንያቱም ብያችሁ ነው ያቆምኩትኝ። ስራዬን ጨራረስኩኝና እራት እየበላን የጀመርኩላችሁን ወሬ ልጨርስ ብዬ ነው። በጣም ከባድ ነው። ሴት ልጅ ካገባሽ በኋላ ራሷን አትጠብቅም እንላለን። እኔም በጣም እል ነበረ፣ ምክንያቱም በጣም ቅልል አድርጌ ስለማስበው ማለት ነው። ይሄን ነገር ሊረዳ የሚችለው እዛ ላይ ቦታው ላይ ያለ ሰው ብቻ ነው እንጂ ሌላው ሰው ሊረዳው አይችልም በጭራሽ። ምክንያቱም ሰዓት ሊኖራችሁ ይችላል። ሰዓት የለም ማለት አይደለም። ሰዓት ላይኖረኝ አይችልም፣ ይኖራል። ሰዓት ግን አድካሚ ነው በጣም። የቤቱ ስራ አለ። በተለይ ደግሞ ያለ አጋዥ እኔ 3-4 ልጆች የምታሳድጉ እናቶች የእውነት ማርያምን በጣም ነው የምገረምባችሁ። ምክንያቱም እኔ በአንድ ልጅ ራሱ ላብድ ነው። የሆነ ነገሩን ሳስተዋት የሆነ ነገሩን ትነካለች። በጣም ከባድ ነው። እና እኔ ፀጉርሽ ምንድን ነው ምናምን ለእንትሉኝ ፀጉሬን ከማስተካከል ይልቅ እንደ እውነታውን ስናወራ ማለት ነው እሱን ከማረግ ይልቅ ሰዓት ኖሮኝ ብተኛ ባርፍ በቃ። ምክንያቱም የሆነ ሰዓት ላይ እሷ ከፈለገች ሌሊትም ተነስታ ልትቀመጥ ትችላለች፣ እንደፈለገች ነው የምትሆነው። እና ያው ልጆች ናቸው እስኪያድጉ ድረስ ግዴታ ነው። ቤተሰብ ሆኖ ዋጋ ያስከፍላል በጣም። በተለይ ደግሞ እናቶች በጣም ብዙ ዋጋ ነው የምንከፍለውና ለዛ ነው እውነት ሴት ልጅ በጣም ጥበበኛ ናት ሴት ልጅ የሚባለው እውነት ነው። ምክንያቱም ብዙ ነገር እንችለን ነው እዚህ ጋር ብዙ ነገር ትዳር ላይ በጣም ዋናውን ቦታ የምትወስደው ሴት ናትና ብዙ ነገር አልኩኝ መሰለኝ። ለማንኛውም እጅግ በጣም ነው የምወዳችሁ። እንደተለመደው ቪዲዮን ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቱኝ። ቻው፣ ወዳችኋለሁ።